ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የፋኖ የተጋድሎ እንቅስቃሴ እንደዚሁም በአጠቃላይ በአገሪቱ እየተከናወኑ ያሉ ፖለቲካዊ፣ ኢኮኖሚያዊና ሌሎች ጉዳዮች መነሻ በማድረግ ከአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ከአርበኛ አስረስ ማረ ዳምጤ ጋር ቆይታ እናደርጋለን። አብራችሁ እንድትዘልቁ ግብዣችን ነው። አርበኛ አስረስ ማረ ዳምጤ በጣም አመሰግናለሁ። እንግዲህ የተለያዩ ጉዳዮችን እንደምናነሳ ተስፋ አደርጋለሁ። በአጠቃላይ ፋኖ አሁን ባለበት ሁኔታ ቁመናውን በመግለጽ ምናልባት በአውደ ውጊያ ሊሆን ይችላል፣ በስልጠና እንደዚሁም ህዝባዊ ውይይት፣ በዚህ ረገድ ወቅታዊ መረጃዎች አሉ ከዚህ ጋር የሚጠቀሱ? አመሰግናለሁ መሳይ። ያው የአማራ ፋኖ ብሔራዊ ንቅናቄ የተለመደውን ተጋድሎ ተግባሩን በማከናወን ላይ ነው የሚገኘው፣ በሁሉም ዘርፍ ማለት ነው። በተለይም በአንዳንድ አካባቢዎች የህዝብ ንቅናቄ መድረኮች በትልልቆች ላይ አጀንዳዎች ተይዘው ከህዝብ ጋር ውይይት እየተደረገ ነው ያለ። ሌሎች አካባቢዎች ደግሞ በተለይ በቴዎድሮስ እዛ አካባቢ በተከታታይነት የሰራዊት አባላትን አስመርቀናል። በርከት ያለ ቁጥር በሺዎች የሚቆጠር አዳዲስ የሰራዊት አባላትን አስመርቀን ወደ ትግሉ እንዲቀላቀል ሌሎች መደበኛ ስራዎችም በጥሩ ሁኔታ እየተከናወኑ ነው የሚገኙት። አርበኛ አስረስ፣ ምናልባት የወለጋ ላይ የሚታየው የአማራ ፋኖ ብሔራዊ ንቅናቄ እንቅስቃሴን በተመለከተ ሰሞኑን ብዙ ተጋድሎ እየተደረጉ እንዳለ እንሰማለን። በአንጻሩ በወለጋ የአማራ ፋኖ ንጹሃንን እርምጃ ወስዷል፣ በገፍ ገድሏል የሚል በተለይ በአንዳንድ የኦሮሞ ሚዲያዎች ላይ እንደዚሁ ሰፊ የሆነ መረጃና የቅስቀሳ ፕሮግራሞችን እየተከታተልን ያለ ነው። እዛ ወለጋ ያላችሁን ተልዕኮ በተመለከተ እንደዚሁም ሰሞኑን ግልገል በለስ እንደዚሁ ኦፕሬሽን አካሂዳችኋል ከቤንሻንጉል ታጣቂ ቡድን ጋር በመሆን። እስቲ ስለ እነዚህ ሁለት አካባቢዎች ያለውን ወቅታዊ ሁኔታ ምን ማለት ይቻላል? እነዚህ ቅንጅቶችና አጠቃላይ እንቅስቃሴዎች እንግዲህ በታችኛው መዋቅር በኩል የተደረጉ ወታደራዊ እንቅስቃሴዎች ናቸው። በድርጅት ደረጃ ታቅደው ሰነድ ተዘጋጅቶላቸው ትብብር ሰነድ ተፈርሞ የተከናወኑ አይደሉም። እንደሚታወቀው መተከል አካባቢ የጉሙዝ ኃይሎች እንቅስቃሴ ያደርጋሉ፣ የፋኖ ኃይልም እንቅስቃሴ ያደርጋል። ከዚህ በፊት ሊቀመንበራችንም በተገኘበት መድረክ እዛ አካባቢ ከሚንቀሳቀሰው ማህበረሰብ ጋር ውይይት በማድረግ የታገቱ የአማራ ልጃገረዶችን እስከ ማስለቀቅና ሌሎች ፖለቲካዊ ስራዎችን እስከ መስራት የደረስንበት ሁኔታ ነበረ። እንደው ከትብብር አንጻር ያነሳው ነገር አለ። ቅንጅት እንበለው ትብብር ወይም ጥምረት እንበለው የትኛውን ስም እንደምንጠቀም አላውቅም። ከእናንተ በላይ ግን የብልጽግና ሚዲያዎች በደንብ እያስተዋወቁ ነው። በየዕለቱ ነው ፕሮፓጋንዳው ላይ ይህንን ነገር አብዝተው እየተጠቀሙ ያሉት። ትብብርም ጥምረትም ቅንጅትም ይሉታል። ለማንኛውም ይሄ የተባለው ትብብርም በእናንተም ሆነ በሌላው አካል በይፋ እስካሁን የተገለጸ ነገር የለም። ትብብር የሚባል ነገር አለ፣ የተጀመረ ነገር አለ። ከተጀመረስ ምን ደረጃ ላይ ይገኛል? መልካም። እንግዲህ ይህንን ጉዳይ በተመለከተ በተለይ የትብብርን ጉዳይ በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተበት ጀምሮ ይፋዊ አቋሞችን የወሰድንበት በይፋም ሌሎች ኃይሎች የትግሉ አካል እንዲሆኑ ተከታታይነት ያላቸውን ጥሪዎች በመግለጫዎችም በምናደርጋቸው ቃለ ምልልሶችም በሌሎችም በመድረኮቻችንም እየገለጽንበት ነው። ድርጅታችን እንደ ድርጅት የያዘው አቋም ከመሆኑ ባሻገር የአማራ ሕዝብ የሚፈልገው መሆኑም ሕዝብ ጋር በምናደርጋቸው መድረኮች ከሰራዊታችን ጋር በምናደርጋቸው መድረኮች የታየ ይህን ትግል የሚደግፉ ዳር እንዲደርስ የሚሹ ወገኖቻችንን ፑሽ ሲያደርጉት የነበረው ጉዳይ ወደፊት እንዲመጣ ግፊት ሲያደርጉበት የነበረው ጉዳይ ነው። አርበኛ አስረስ፣ እንግዲህ ትብብር ሲባል የብዙዎች ጥያቄ በተለይ የፋኖን ትግል በአንድም ይሁን በሌላ የሚደግፉም ጭምር የሚያነሱትን ነው። እዚህ ጋር ላንተም የማነሳል ከማን ጋር ነው የምትጣመሩት? የአማራ ህዝብ በታሪኩ የደረሰበትን ከቅርብ ጊዜ ወዲህም እንደዚሁ የበርካታ መከራዎች በሀገር ባይተዋር ሆኖ እንዲኖር የተደረገባቸውን የተለያዩ እርምጃዎችን የወሰዱ አካላት ወይም የወሰደ ቡድን ጋር ተጣምራችኋል። ስለዚህ ቀይ መስመር አልፋችሁ ነው ይህን ጥምረት ወይም ትብብር እያደረጋችሁ ያላችሁት ብለው በከፍተኛ ደረጃ የሚቃወሙ የፋኖ ደጋፊዎች እንዳሉም ታዝቤያለሁ። ስለዚህ ስትጣመሩ ከማን ጋርና በምን ጉዳይ የሚለውን ከወዲሁ እንደው ግልጽ ማድረግ ይቻላል ወይም በዚህ ጉዳይ ላይ የእናንተን አቋም ማወቅ ይቻል ይሆን? መልካም። ይህ በተደጋጋሚ የሚነሳ ጥያቄ ነው። ነገር ግን እዚህ ጋር አንድ ነገር ማንሳት ያስፈልገናል መሳይ። የትላንት ታሪክን የትላንት ቁርሾን ቂምን እናንሳ ተባለ ኢትዮጵያ ውስጥ የሚተባበር ኃይል ማግኘታችንን እጠራጠራለሁ። አስረስ፣ ምናልባት እዚህ ላይ በደንብ መነጋገር ከተቻለ ነው። እንግዲህ የምትጣመሯቸው ኃይሎች ወይም በትብብር አብራችሁ በስልጣን ላይ ያለውን አገዛዝ ለመጣል ተነጋግራችሁ ያላችሁት እነማን እንደሆናችሁ፣ በእርግጥ እናንተ ፋኖች እንዳላችሁ በመረጃ ደረጃ ህወሓት እንዳለ፣ የኦሮሞ ነጻነት ሰራዊት ኦላ፣ ሌሎችም ከጋምቤላም ከሶማሌም እንዳሉ
ፋርም እንደዚሁ በቅርቡ ከአርበኛ ዘመነ ካሴ ጋር የተገናኙት የኡጉጉሙ ሊቀመንበርንም እንደዚሁ እነዚህ ሁሉ ኃይሎች እንዳሉ ይታወቃል። ነገር ግን መሰረታዊ የሆኑ ጥያቄዎች አሉ። እናንተን አሁን ያስማማችሁ የአብይ ለሁላችሁም ጠላት የመሆኑ ጉዳይ እንጂ በበርካታ ጉዳዮች ጫፍና ጫፍ ነው ያላችሁት። ይህንን ጫፍና ጫፍ ያላችሁበትን አቋምና ኢትዮጵያዊ ምልከታ ማጥበብ ይቻላል ወይ? አብይ ከወደቀ በኋላ እውነት በዚህ አይነት መልኩ የተራራቃችሁ ብዙ ነገር በኢትዮጵያዊነት ጽንሰ ሐሳብ በኢትዮጵያዊነት ምልከታ ጭምር ልዩነት ያላችሁ ኃይሎች ነገ ከነገ ወዲያ እንዴት አንድ ኢትዮጵያን ለማቋቋም ወይም በጋራ የሆነች ኢትዮጵያን ለማቋቋም ስምምነት ላይ ትደርሳላችሁ ተብሎ እንዴት ይታመናል? ይህን ለዚህ እምነት መስጠት ይቻላል ወይ? ቀድሞ ነገር ትብብር እያደረጉ ወይም ብር ማቀፍ ይዘው ሊመጡ ነው የሚባሉት ኃይሎች ጫፍና ጫፍ የወጣ ፖለቲካ አመለካከት እና አቋም ነው ያላቸው። እንግዲህ አርበኛ አስረስ ከአገዛዙ የፕሮፓጋንዳ መረጃዎችም ምናልባት ነገር ሁሉ ያበቃ ተጣምራችሁ ተባብራችሁ በአንድ ግንባር እየመጣችሁ እንዳለ ሁሉ እየተገለጸ ነው። ገና እንደሆነ ደግሞ አሁን ከአንተ ማብራሪያ መረዳት ተችሏል። ስለዚህ በቀጣይ የወታደራዊ ትብብር የወታደራዊ ጥምረት እንጂ ፖለቲካዊ ጥምረት እንደ አንዱ ግንባር ሆናችሁ ነው የምትመጡት ወይስ በተናጠል ሁላችሁም በያላችሁበት በተናበበ ሁኔታ ትግል ውስጥ ነው ገብታችሁ የምትመጡት ወይስ በአንድ እዝ በአንድ ኮማንድ በአንድ ግንባር በአንድ ስራ አስፈጻሚ እንዲህ አይነት ነገር ነው የምንጠብቀው? አይነት ትብብር ሊሆን ይችላል? ግልጽ ይፋ ሲደረግ እንረዳዋለን። እሱን እንግዲህ ፕላትፎርሙ ምን ይሆናል፣ ምን አይነት አወቃቀር ይኖረዋል፣ በምን ጉዳይ፣ እንዴት፣ ወዴት የሚሉ ጥያቄዎችን የሚመልስ ፎርም ይኖራል፣ ይዘጋጃል፣ እየተዘጋጀ ነው። ይፋ ሲሆን አብረን የምንሰማው ነው የሚሆነው። እንግዲህ ወደ ሌላው ርዕሰ ጉዳይ ልምጣና አርበኛ አስረስ ሰሞኑን አብይ አህመድ በአማራ ማስ ሚዲያ እንደዚሁም በኦሮሚያ ብሮድካስቲንግ ኔትወርክ እንደዚሁም በተለያዩ መድረኮች ላይ አብዝቶ ተገኝቷል። ብዙ ነገሮችን አንስቷል። ሌላው የኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌም እንደዚሁ የተለያዩ ነገሮችን ያነሳው መነጋገሪያ ሆነው ነው እነዚህ ያለፉትን 6 እና 7 ቀናት የቆዩት። ባጫ ደበሌ በሌላ ሚዲያም እንደዚሁ ቃለ መጠይቅ ሰጥቷል። እንደው እነዚህን ቃለ መጠይቆች በማየት ስለእናንተም የተነሱ ብዙ ነገሮች አሉ። አዲስ አበባ መጣችሁ ቤተ መንግስቱ ቢለቀቅላችሁ ራሱ መግባት አትችሉም፣ የዛን አይነት አቅም የላችሁም እስከመባል ነው የተደረሰው። በአብይም ብዙ ነገር ተብላችኋል። እንደው ጠቅለል ባለ መልኩ የነዚህን የብልጽግና የአብይንና የባጫን ቃለ መጠይቆች እንዴት ታያቸዋለህ ነው ጠቅለል አድርገህ? እንግዲህ ብዙ ነገር ነው እነኚህ ሰዎች የሚቀባጥሩት። ያደክማል እውነት ለመናገር በእያንዳንዱ ጉዳይ አስተያየት ለመስጠት። ንግግራቸው የመልእክት ማዕከላዊነት የለውም፣ የትርክት ማዕከላዊነት የለውም። ሁሉም በየፊናው የፈለገውን ነገር ነው ሲዘባርቅ የሚውለው። ከአጠቃላይ ከንግግራቸው መዘበራረቅና ከአጠቃላይ ሁኔታው ግን መገንዘብ የምትችለው አንድ ነገር አለ። የፋኖ ተጋድሎ ከፍተኛ ጭንቀት ውስጥ እንደከተታቸው ያላቸውን አቅም ከምድር እስከ ሰማይ አሟጠው ቢጠቀሙም እንኳን 1 ኢንች ፈቀቅ ማድረግ ያልቻሉት አንድ ግዙፍ ኃይል ከፊት ለፊታቸው መቆሙ